ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ባስተላለፉት መልእክት የጌታችን ልደት የሰው ልጆች ምኞት የተፈጸመበት ከሁሉ በላይ የእግዚአብሔር ፍቅርና ማዳን የተገለጠበት በመሆኑ ክርስቲያኖች ሁሉ ሲያስቡት ይኖራሉ። አዲስ ዘመንም ካለፈው ዓመት የቀጠለ የቁጥር ቀመር ሳይሆን እያንዳንዱ ቀን የእግዚአብሔር ስጦታ መሆኑን እናምናለን። በዘመን ላይ ዘመን ሲጨመር ገንዘብ ሊገዛው ስልጣን ሊያመጣው የማይችለውን የዕድሜ ስጦታ አግኝተናል። እያንዳንዱ ዘመን ይዞት የሚመጣው በረከት፣ ትምህርትና ብስለት ያለው በመሆኑም በመላው ዓለም ሆናችሁ እንደየዘመን አቆጣጠራችሁ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን የልደት በዓል ለምታከብሩ እንዲሁም የ2026ን አዲስ ዓመት ለመቀበል ለተዘጋጃችሁ ወገኖቻችን እንኳን አደረሳችሁ ለማለት እንወዳለን ብለዋል። ቅዱስነታቸው በመልእክታቸው በአዲስ ዘመን ተነፋፍቆ የቆየው ወዳጅ የሚገናኝበት ወደ ቤቱም የሚመለስበት እንደሆነ የሚታወቅ ሲሆን በዚህ ዘመን ብዙ ልዩነቶች ዓለምን እያወኩ ይገኛሉ። የበዓሉ ዓላማ ግን መገናኘት በመሆኑ ወደ አንድነት በመምጣት አስፈላጊ ነው። ሁሉን የሚያስተባብር ደስታ በዓለም ላይ የለም። የክርስቶስ መወለድ ግን ሰማይና ምድርን ሰዎችና መላእክትን ለዝማሬ ያገናኘ ሰላምን ዓላማ ያደረገ ጥልቅ መገለጥ ነው። ዛሬም የምንኖርባት ዓለም በዚህ የጌታችን ልደትና የ2026 አዲስ ዓመት ዋዜማ ላይ ስለ ሰላም ማሰብ ይጠበቅባታል። የእስራኤልና የፍልስጤም ሕዝቦች የሩሲያና የዩክሬን ወገኖቻችንም ዘላቂ ሰላም ሊያገኙ ይገባቸዋል ሲሉ ገልጸዋል። በየስፍራው የሚገደሉና የሚታገቱ እግዚአብሔር በሰጣቸው ማንነትና ሃይማኖት ዋጋ እየከፈሉ ያሉ ተጠቂዎችን ለመታደግም ጊዜው አሁን ነው። በስደት ዓለም ላይ ተጨማሪ ስደት የገጠማቸውን ወገኖች መጠጊያ መስጠት ዓለም ጊዜያዊ ቤት መሆኗን አምኖ እርስ በርስ መረዳዳት ይገባል ያሉት ቅዱስነታቸው በዚህ ወቅትም ከዘመድ ከወዳጅ ርቀው ያሉት የሰዎችን ፍቅር ስለሚፈልጉ በክርስቶስ የምታምኑ በበጎነት የምትደስቱ ሁሉ ወገን ለሌላቸው ወገን ትሆኑ ዘንድ እንመክራለን ሲሉ ገልጸዋል። ክርስትና ለዓለም ትልቅ ብርሃን ያበሰረ የሞራል ልዕልና የሰበከ ከሁሉ በላይ በማዳን እውነት የሚጀምር ሃይማኖት ነው። አብዛኛው የዓለም ሕዝብ ክርስትናን የሚከተል ቢሆንም ይህ ክርስትና በዘመናችን በተለያዩ አካላት ሲገፋ እየተመለከትን ነው። ለአብነትም ክርስቲያኖች በየስፍራው ይታገታሉ፣ ይገደላሉ። ስልጣኔው ብዙ ምቹ ነገሮችን ያመጣ ቢሆንም ለክርስትናው ግን ምቹ ያልሆነ ይመስላል። ስለሆነም ባለማወቅ ሆነ በዓላማ ክርስትናን ለማዳከምና ለማጥፋት የሚንቀሳቀሱ ሁሉ ከክፉ ድርጊታቸው እንዲመለሱ አበክረን እናሳስባለን ብለዋል። ዓለም አቀፍ ተቋማትን የሚመለከታቸው ባለድርሻ አካላትም የሰውን የሃይማኖት መብት ለማስከበር የበኩላቸውን ጥረት ያደርጉ ዘንድ ጥሪያችን እናቀርባለን የሚሉት ቅዱስነታቸው መጪው ዘመን ችግረኞች የምግብና የደህንነት ዋስትና የሚያገኙበት፣ የተለያዩ የሚገናኙበት፣ የጦርነት ቀጠሮች የሚሰረዙበት፣ ከቤት ንብረታቸው የተፈናቀሉ ወደ ቀያቸው የሚመለሱበት፣ የዓለም ኢኮኖሚ ከፍ የሚልበት፣ ክብር የሚመለስበት፣ መሪዎችም በጥበብ የሚያስተዳድሩበት፣ ሕዝቦች በትሕትና የበላዮቻቸውን የሚያከብሩበት፣ ከሁሉ በላይ ፍቅር በእያንዳንዱ ዓለም ጎጆ ውስጥ የሚገባበት እንዲሆን በማለት አባታዊ መልእክታቸውን አስተላልፈዋል።